የቱና ክለብ ሳንዱች ይባላል ማለት ነው። እና ይህንን የዚህን የሳንዱች አሰራር አሳያችኋለሁ። ግን በጣም ነው የሚያወፍረው ከምላችሁ በላይ የሚያወፍረው በማይኔዝ ስለሚሰራ ነው። በማይኔዝ ስለሚሰራ ማይኔዙ የማወፈር ፓወር ስላለው ነው ማለት ነው። እና የተጠባበሱ ነገሮች በዘይት የተጠበሱ እንደ ብሩስት እንደ ችክኖች ምናምን እንደ በርገር ምናምን ነገራቶች እነሱንም ተጠቀሟቸው በጣም ስለሚያወፍሩ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። መብራቱ ነጭ አደረገኝ፣ ይቅርታ እንግዲህ ምንም ማለት አይቻልም። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላም ለሰው ዘር በሙሉ ለምትሰጡኝ መልካም አስተያየት ከልብ አድርጌ ነው የማመሰግነው። እንግዲህ ሐዋላ ለምትፈልጉ እንደዚሁም ደግሞ የተለያዩ ውጭ ብርድ ልብሶችን የምትፈልጉ እህቶቼ እኛ ጋር ይገኛሉና 002519882488 ላይ ዋትስአፕ እና ኢሞ ላይ ታገኙናላችሁ ማለት ነው። እና አብሽሩ ታማኝነት መለያችን ነው ስል በትህትና ነው። እና ወዶቼ ዛሬ የመጣሁበት ቦርጭ አልኩኝ። ኢንሻአላህ ከነገ ጀምሮ ቻሌንጅ አለን። ቻሌንጁ ምንድነው? ሰውነትን ለመቀነስ ቦርጭን ለማጥፋት ሰውነትን በቃ ሽንቅጥቅጥ ለማለት ነገ ጀምረን ቻሌንጅ እንጀምራለን። ሁላችሁም ከኔ ጋር እንድትሆኑ እኔ ጀምሬያለሁኝ፣ ለውጥም አግኝቻለሁ። ለውጥ በአንድ ጊዜ ይመጣል። ዛሬ ግን ብዙ እህቶች መወፈር የሚፈልጋሉ። እኛ መክሳት እንፈልጋለን፣ እነሱ መወፈር ይፈልጋሉ። መወፈር ለምትፈልጉ እህቶቼ ምን ምን ምግቦችን መመገብ እንዳለባችሁ እነግራችኋለሁ። ነገር ግን አንዴ የተመግባችሁ ብቻ አይደለም ለውጥ የምታገኙት። መግቢያ ላይ ቪዲዮ አሳይቻችኋለሁ። አንዴ ተመግባችሁ ብቻ አይደለም በአንዴ ለውጥ አይመጣም። ተደጋጋሚ ተመግባችሁ በእርግጠኝነት ለውጥ ታመጣላችሁ። በሳምንት ማለት ነው። አንድ ነገር በአንድ ቀን ለውጥ አይመጣም። ሲደጋገም ነው ለውጥ የሚመጣው ማለት ነው። እና ነገ ጀምረን እንግዲህ የመክሳቱን ቻሌንጅ እንጀምራለን። እኔ ጀምሬያለሁ፣ ግን ለውጥ አግኝቻለሁ። እኔ ያን ያክል ወፍራም ሆኜ አይደለም፣ ግን የሆነ ሸንቀጥቀጥ ማለት እፈልጋለሁ። እና እኔ ደግሞ የሆነ እንደዚህ ዝም ብዬ ጣፋጭ ነገር ከበላሁ የሆነ ምንም ነገር ተበላሁኝ ወደ እንትን ነው በቃ ውፍር ነው የምለው ቶሎ ማለት ነው። ቂም ነው ሰውነቴ። እና ነገር አትያዙ ደግሞ። ነገር አትያዙ። ማትወፍሩ ሰዎች ነገር አትያዙ። አለኩል ያህል የመጀመሪያው ፒነት በተር ነው። ፒነት በተር ከምን ጋር ነው የምትጠቀሙት? ከዳቦ ጋር፣ ከቱስት ጋር፣ ከቂጣ ጋር ቀብታችሁ ተጠቀሙ። ቀብታችሁ ተመገቡት። በቃ እንደ ሳንዱች ማለት ነው። ሳንዱች አድርጋችሁ ተጠቀሙ። ይሄ ፒናት በተር በጣም ነው የሚያወፍረው። ዝም ብላችሁ መብላት ትችላላችሁ። በማንካ ዝም ብላችሁ መመገብ ትችላላችሁ። በጣም ያወፍራል። ይሄንን ያወፍራል ያልኩት በራሴ ጀርቤው ነው። እንደመጣሁኝ ይሄ የለውዝ እንትን ስለሆነ እንደመጣሁኝ ምንም አይነት ምግብ አልበላም ነበረ። አረብ ሀገር እንደመጣሁ ማለት ነው። ይሄ የለውዝ ቅቤ ስለነበረ ይሄ ብቻ ነበር የሚመቸኝ። በጣም የምወደው ይሄን ነበረ እና ይሄን ብቻ ነበር የምመገበው እኔ ማለት ነው። የምበላው ይሄንን ብቻ ነው። ሩዝ ሆድ ያደርቃል ግን ያወፍራል። ሩዝ ማለት ነው። ሩዝ ያወፍራል፣ በጣም ነው የሚያወፍረው። መኮረኒ፣ ሩዝ በጣም ያወፍራል። እነዚህ ምግቦች ከተመገባችሁ ትወፍራላችሁ። እርግጠኝነት ሰርች አድርጉ። ይሄ ፒናት በተር በጣም ያወፍራል። ይሄንን ተጠቀሙት። ፎቶውን አስቀምጥላችኋለሁ። ሌላው ደግሞ ኑተላ የቸኮሌት እንትን ማለት ነው። የቸኮሌት ቅቤ ነው የሚባለው፣ በቸኮሌት የሚሰራው ኑተላ። እሱንም በሳንዱች እያረጋችሁ ወይም ደግሞ በሚላጋ ብሉት። እሱም በጣም ያወፍራችኋል። ነጭ ነገር ለምሳሌ ይሄ ዳቦ በጣም ያወፍራል በተደጋጋሚ ሲበላ ማለት ነው። የትኛውም ሳሞሌ ቂጣ ብቻ ነጭ ሁን። ነጭ መክሳት የምትፈልጉ ግን ይሄንን አትበሉ። ይሄ በጣም ነው የሚያወፍረው። ለምን? ካሜራ ስላለው በጣም ያወፍራል። ሰውነታችንን ይነፋዋል ማለት ነው። እና ይሄ ጅብል ጧጧት ላይ ይሄንን ጅብል አንድ ቀን ይሄንን ይሄ ደግሞ ምንድነው? ሀሉኒ ይላል፣ ግን ይሄ ፈላውራ ምንድነው? ሙረባ ነው የሚባለው። ሙረባ ማለት ነው። በአረቦች ቤት የሚባለው ሙረባ ነው።
እነዚህን ከተመገባችሁ በእርግጠኝነት የማወፍሩበት ምንም ምክንያት የለም፣ ትወፍራላችሁ። ነገር ግን አንድ ቀን ተመግባችሁ አንድ ቀን አይደለም የምትተዉት። አንድ ቀን በልታችሁ አንድ ቀን ልተዉት አይደለም። እንደዛ ከሆነ ተሳስታችኋል። እንደዛ ከሆነ አትወፍሩም። ዛሬ ተመግቤ ዛሬ ውፍረት እጠብቃለሁ ካልኩኝ አትጠብቁ። በአንድ ጊዜ የሚሆን ነገር የለም። በሂደት ነው፣ በሂደት ነው። ውፍረት የሚመጣው በሂደት ነው። እያንዳንዱ ነገር የሚመጣው በሂደት ነው። ስለዚህ እነዚህን ተጠቀማቸው። እኔ በጭራሽ እነዚህን አልመገብም። ከተመገብኩኝ እወፍራለሁ። ስለዚህ እነዚህን ይሄንን ነጭ ዳቦ፣ ይሄን ጅብል፣ ይሄን ፒነት በተር ከተጠቀምኩኝ እወፍራለሁ። እያወፈረኝ ስላየሁትኝ ማለት ነው። እና ስለዚህ እናንተ መወፈር ከፈለጋችሁ እነዚህ ምግቦች ተደጋጋሚ ብሏቸው፣ ተመገቧቸው ተደጋጋሚ። እንቁላል ደግሞ ቀቅላችሁ አይደለም፣ እንቁላል እንትን ፍርፍር በቲማቲም ምናምን ነገር እንትን ብላችሁ እንቁላል ፍልፍል ነው። እንቁላል ቅቅል የሚበላው መክሳት የሚፈልግ ሰው ነው። እንቁላል ቅቅል የምትበሉ እንደኔ መክሳት የምትፈልጉ ሰዎች ናቸው። ካለዛ ግን መወፈር የምትፈልጉ ሹክሹካ ይባላል በዚህ ሀገር፣ የእንቁላል ፍርፍር፣ እሱን ተጠቀሙ፣ ትወፍራላችሁ። የማወፍሩበት ምንም አይነት ምክንያት የለም። ይሄንን ዳቧችሁን እየቀባችሁ አንድ ቀን አንዱ ሲሰላቻችሁ አንድ ቀን አንዱን ይሄ ደግሞ ከአረቦቹ ቤት በጭራሽ የማይጠፋ ነው። በተለይ ልጆች ያለበት ቤት አይጠፋም። በእርግጠኝነት ታገኙታላችሁ። ብትገዙት ራሱ መወፈር ፈልጋችሁ አይደለም ብትገዙ ለራሱ ያን ያክል ይሄንን አንዱን ብትገዙ ከወር በላይ ትጠቀሙበታላችሁ። በእርግጠኝነት ወር ያስጠቅማችኋል። ከወር በላይ አንዱ ሲሰላቻችሁ አንዱ ሲሰላቻችሁ አንዱ። ግን የምነግራችሁ ነገር ቢኖር እህቶቼ ይሄ ምንም ፋይዳ የለውም። ይሄ ሰውነትን ማወፈር ብቻ ነው፣ ሰውነትን መንፋት ብቻ ነው። ለሰውነታችሁ የሚጠቅማችሁ ነገር ምንድነው? አትክልት ተመገቡ፣ ሰላጣ ብሉ፣ ፈሳሽ ነገር እንደ ሾርባ ምናምን፣ የአጃ ሾርባ ምናምን ተጠቀሙ። እሱም ያወፍራችኋል። ፈሳሽ ነገር ውሰዱ። ይሄ ብቻውን ሰውነታችሁ እንዲወፍር ብቻ፣ ሰውነታችሁ በቃ ስጋ እንዲኖረው ብቻ አይደለም እናንተ መስራት ያለባችሁ። ሰውነታችሁ ቪታሚን እንዲያገኝ ውሃ መጠጣት፣ ፈሳሽ ነገር መውሰድ። ፈሳሽ ነገር ብዙ ነገር ነው። ጁዞች፣ የብርቱካንም ሊሆን ያገኛችሁትን ጁዝ ተጠቀሙ። ሾርባ ተጠቀሙ። የተለያዩ የአትክልት ሾርባዎች አሉ። እኔ ኢንሻአላህ ነገ ሾርባ እሰራለሁ። ሾርባ የአትክልት ሾርባ ነው ለራሴ የምሰራው ማለት ነው። ግን ራሴ ላይ የሚገርም ለውጥ ነው ያገኘሁት። የሚገርም ለውጥ ማለት አሁን መብራቱ ስላነጣኝ ነው እና የሚገርም ለውጥ ነው ያገኘሁት። ወላሂ ነው የምላችሁ። ልክ ለስፖርት የሚበሉ ምግቦች በጣም እንትን ነው፣ የሚገርም ነው። ሰውነታችሁ ላይ የምታዩት ለውጥ የሚገርም ለውጥ ነው የምታገኙ ሰውነታችሁ ላይ ማለት ነው። እኔ ስላየሁት ነው የምነግራችሁ። እናንተም ደግሞ እያያችሁኝ ነው። እና ምግቡን ስተው የሆነ ሰውነቴ ላይ የሆነ እንትን አለ፣ የሆነ ለውጥ አለ ፊቴ ላይ ለራሱ ማለት ነው። ምግቡን ስመገብ ግን ፊቴ ላይ ለራሱ ለውጥ አለ። እስከዛሬ የሆድ ድርቀት በጣም ነበር የሚያስቸግረኝ። አሁን ላይ ግን ከሳምንት በለጠኝ ከጀመርኩኝ። አልሐምዱሊላህ ለውጥ ማይቻለሁኝ፣ ከስቻለሁኝ የተወሰነ እና ደግሞ እንትን ብያለሁ። ሰውነቴ ላይ የሆነ ለውጥ አግኝቻለሁ። ለውጥ ማለት ነው ፊታችሁ ላይ ለውጥ ታገኛላችሁ። በቃ የሆነ የሆድ ድርቀት ያ ነገር ይወገድላችኋል። ምክንያቱም ፈሳሽ ነገር ስለምትወስዱ ውሃ በብዛት ውሃ ጠጡ። ውሃ ብትጠጡ ውሃም ያወፍራችኋል። ብዙ ውሃ ከጠጣችሁ ያወፍራችኋል። ግን በጣምም መብዛት የለበትም። እና ደግሞ አንድ የቀረኝ ነገር አለ፣ በማይኔዝ የሚሰራ በተለይ የተጠባበሰ ነገር እሱ ደግሞ በጣም ያወፍራል። የተጠባበሰ ነገር ስላችሁ እንደ ብሩስት፣ እንደ በርገር፣ እንደ ሻወርማ እነዚህ ምግቦች ያወፍራሉ። በዘይት የተጠበሱ ስለሆኑ እነዚህ ያወፍራሉ። እነዚህን ተጠቀሟቸው። እነዚህ በጣም ነው የተጠባበሱ ምግቦች በጣም ያወፍራሉ። የተጠባበሱ ምግቦችን ተጠቀሙ። ብሩስት ቀላል ነው አሰራሩ። በርገሩን ቀላል ነው። ጃሂዝ የሆነውን ከሱቅ መግዛት ትችላላችሁ። ብሩስቱንም ጃሂዝ የሆነውን መግዛት ትችላላችሁ። ቤት መጥበስ ትችላላችሁ። ያን ያክል ውድ የሚባል ነገር አይደለም። ግን ያው መወፈር ስትፈልጉ ብዙ መስራት ያለባችሁ ነገር አለ
እና አሁን ደግሞ የመጨረሻው ላሳያችሁ። መወፈር የምትፈልጉት በማይኔዝ የሚሰራ ክለብ ሳንዶች ይባላል። ለዛ ብቻ ሳይሆን ለልጆቻችሁ ጧጧት ላይ ቁርስ ሞክሩላቸው፣ በጣም ይወዱታል። እንደገና ደግሞ በተደጋጋሚ ስሩ ይሏችኋል። በዛውም እናንተ ትጠቀማላችሁ፣ እናንተ ተጠቃሚ ትሆናላችሁ። ቆንጆ ቆንጆ ምግብ አይታችሁ ስሩ፣ ከዛ እናንተም ተጠቃሚ ትሆናላችሁ ማለት ነው። እና የቱና ሳንዱች ክለብ የሚባለውን አሰራር ደግሞ እሱን ላሳያችሁ፣ ወደ እሱ ልውሰዳችሁ። የመጨረሻው የሚወፍረው ማለት ነው። እስከዛ መልካም ቆይታ። ክለብ ሳንዱሹን ለመስራት እንደምታዩት ቱስቱን አዘጋጀሁኝ፣ ጫፍ ጫፉን ቆረጥኩት ማለት ነው። እናንተ አለመቁረጥ ትችላላችሁ። ቲማቲም፣ ሽንኩርት፣ እዚህ ጋር ሎሚ ከታትፌ አስቀመጥኩኝ። ቱና አለኝ። የቱና ክለብ ሳንዱች ነው የምሰራው ማለት ነው። ይኸው ማዮኔዝ፣ ይሄ ነው በጣም የሚያወፍረው። ማዮኔዙ ስለሚገባበት ነው የሚያወፍረው ማለት ነው። እና ለልጆችም ጧጧት ላይ ቁርስ ምን ልስራ ተምትሉ ይሄንን ብታስለምዷቸው በጣም ነው የሚወዱት፣ ግን በጣም ያወፍራል ማለት ነው። አሁን በቀጥታ ወደ ስራው ሲወስዳችሁ አቀላቀልኩት። ማዮኔዝ ጨመርኩኝ፣ ሎሚ ጨመርኩኝ፣ ጨው ጨመርኩኝ፣ ከዛ ቱናውን ጨመርኩኝ። ቲማቲሙና ከሽንኩርቱ ጋር እንደዚህ አቀላቅለዋለሁ። ያ የሚቀርጸኝ ስለሌለ ትንሽ ያስቸግረኛል። ቪዲዮ መስራት በጣም የሚያስጠላኝ ለምንድን ነው እንትን በቃ የሆነ የሚቀርጸኝ ስለሌለ ምናምን ያስጠላኛል ለመስራት ማለት። ብዙ ነገር ላሳያችሁ ፈልጋለሁ ግን ቀረጻው ስለሚያስጠላኝ እተዋለሁ ማለት ነው። እና እንደዚህ አድርጌ አቀላቅለዋለሁኝ። የብርቱካን ጁስ ሰርቻለሁ። ለልጁ ነው የምታወጣው ቁርስ ማለት በጣም ነው የሚወደው፣ ደግሞ በጣም ነው የሚጣፍጠውና በጣም ብሉ ብሉ ነው የሚለው ማለት በጣም እንዲበሉ ነው የሚገፋፋችሁ። በጣም ብዙ እንዲበሉ ነው የሚገፋፋችሁ። ይህንን ብታስለምዷቸው ለልጆቹ ለራሱ በተለይ ረመዳን ላይ ቀመስኩትኝ። በጣም ቆንጆ ነው ማሻአላ፣ ጣዕሙ በጣም ነው የሚጠማው። እና እንደዛ አድርጋችሁ ይሄ ያዘጋጀሁት እንትን አለ ቶስት አለ። ከዛ ዘይት ውስጡ ላይ ቀባዋለሁ ማለት ነው። ቀባና ምን አደርገዋለሁኝ እንትን እለዋለሁ፣ አነባበረዋለሁ ከላይ ማለት ነው። እና እንደዛ አድርጌ እንትን አልኩትኝ፣ እያስተካከልኩትኝ ነው። እንደዛ አድርጋችሁ ብትሞክሩት በጣም በሳምንት ውስጥ በእርግጠኝነት በሳምንት ውስጥ እንትን ትላላችሁ፣ ለውጥ ታገኛላችሁ። ገባችሁ? እና ይሄ በጣም ስለሚያወፍር ማለት ነው። እና እንደዛ አድርጌ ልቆርጠው ነበረ። ቆይ ሌላ ደግሞ መስራት ስላለብኝ ሌላኛውን ልስራና በአንድ እቆርጠዋለሁ ማለት ነው። ልጁ በጣም ነው የሚወደው። በጣም አንዳንድ ጊዜ ምግብ እያለ ይሄንን ነው የሚያዘው ማለት ነው። በጣም ስለሚጣፍጥ ነው፣ ማካበድ አይደለም። ሎሚ፣ ጨው፣ ሽንኩርት፣ ቲማቲም ከትፋችሁ ከዛ ማዮኔዝ ያሳየዋችሁ ማዮኔዝ እና ጨው፣ ሎሚ አርጋችሁ በጣም ነው የሚጠመው፣ ይወዱታል ማለት ነው። ደግሞ ቱና አይጠፋም፣ ከአረቦች ቤት ቱና አይጠፋም ማለት ነው። እና ቱና ማለት ምንድን ነው የሚባለው? አሳ ማለት ነው። አሳ ነው ቱና የሚባለው። እና ሀገራችንም ቱና ነው የሚባለው ስሙ ይመስለኛል። እና እንደዛ ነው ባልሳሳት። አሁን ይህንን ለሁለት ቆርጠዋለሁ ማለት ነው። እንደምታዩት ለሁለት እንደዚህ አድርጌ ከፍለዋለሁኝ። 4 ቦታ ከፍልና መጨረሻውን አሳያችኋለሁ ማለት ነው። እንደምታዩት የሚያምር ሆኗል። እስኪ ላሳያችሁማ። እንደዚህ አድርጋችሁ እናንተ ለመቁረጥ ትችላላችሁ። እኔ ልጁ እንደዚህ ስቆርጥለት እንትን ስለሚፈልግ ነው እንደዚህ እንዲቆርጥለት ማለት ነው። እና ሴትዮዋን በጣም ነው ሙሉ ይሄንን ነው ብዙ ጊዜ የሚበሉት የኛ ማለት ነው። አንዳንድ ጊዜ እራት ሙሉ ይሄንን ነው የሚበላው። አንዳንድ ጊዜ 6 ምናምን ያሰራኛል ማለት ነው። እና እንደዛ ነው እላችኋለሁ። ዛሬማ እያችሁ ቆሚ አይታችሁኝ አታውቁም ነበረ አለ ኩል ያሌን። ይሄ ምግብ የምሰራበት መጥበህ ነውና ይሄው በመጨረሻም እንደዚህ አደረኩኝ፣ ጨረስኩኝ ማለት ነው። ይሄው በመጨረሻም ለልጁ እንደዚህ አዘጋጅቼ ልሰጠው ነው እላችኋለሁ። የብርቱካን ጁስ ሰራውለት እና እንደዛ አድርጋችሁ ስሩ፣ ትወፍራላችሁ። ለመወፈር ቀላል ነው፣ ለመክሳት ነው እንጂ። ላይክ፣ ሼር፣ ሰብስክራይብ አድርጉ።